እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። የኤርትራ መንግስት በኢትዮጵያ መንግስት የቀረበለትን ክስ አስተባበለም። የሐሰት ክሶች ለድብቅ አጀንዳዎች ያገለግላሉ በማለትም የቀረበለትን ክስ ውድቅ አድርጓል። የሱዳን ጠቅላይ ሚኒስትር በቦሌ አየር ማረፊያ የሀገራቸው አምባሳደር ጠርቶ አነጋገሩም። ውይይቱ ለምን በአየር ማረፊያ እንዲሆን ተፈለገ? እንመለስበታለን። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታወቀች። ኤሚሬትስ በሱዳን ጦር ጣልቃ ገብነት የምትከሰስ ሀገር ነች። ሰላም ጤና ይስጥልኝ። ለዕለቱ ያልናቸው መረጃዎች አበይት ነጥቦች በማስቀደም ጀምሯል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። የኤርትራ መንግስት በኢትዮጵያ መንግስት የቀረበለትን ክስ አስተባበለም። የሐሰት ክሶች ለድብቅ አጀንዳዎች ያገለግላሉ በማለትም የቀረበለትን ክስ ውድቅ አድርጓል። የኤርትራ ማስታወቂያ ሚኒስቴር ዛሬ የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ ትላንት በኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያወጡት ጽሑፍ በግልጽ ሐሰትና የተፈበረኩ ክሶች ናቸው በማለት በዋናው ተነሳሽነቱና በአጠቃላይ ዓላማው አስደናቂ ነው ብሎታል። በሚያሳዝን ሁኔታ ከ2 ዓመታት በላይ በኤርትራ ላይ በተቀሰቀሰ የጥላቻ ዘመቻ ውስጥ ሌላ አስከፊ ድርጊት በማለት የገለጸው የኤርትራ መግለጫ ቀደም ሲል እንደተገለጸው የኤርትራ መንግስት ነዳጅ ለመጨመርና ሁኔታውን ለማባባስ ትርጉም በሌለው ውዝግብ ውስጥ ለመሳተፍ ምንም ፍላጎት የለውም በማለት በኢትዮጵያ መንግስት ለወጣው መግለጫ በአጭሩ ግብረ መልስ ሰጥቷል። የኢትዮጵያ መንግስት ኤርትራ የኢትዮጵያ የግዛት ወሰንን በመጣስና የታጠቁ ቡድኖችን በመደገፍ ረገድ በመክሰስ ወታደሮቿን እንድታስወጣ ጠይቃለች። ኤርትራ ወታደሮቿን ወደ ኢትዮጵያ ግዛት ዘልቀው እንዲገቡ በማድረግና በድንበር አካባቢ ከሚንቀሳቀሱ የታጠቁ ቡድኖች ጋር በመተባበር ወታደራዊ ትንኮሳ እያባባሰች ነው በማለት ኢትዮጵያ በይፋ የከሰሰች ስትሆን የኤርትራ ኃይሎችን በአፋጣኝ እንዲወጡና ለታጠቁ ቡድኖች የምታደርገው ማንኛውም አይነት ድጋፍ እንድታቆም መጠየቋም ይታወሳል። የኢትዮጵያን የኢኮኖሚ እድገት ለማስቀጠል የማክሮ ኢኮኖሚ ማሻሻያው ሚና የጎላ ነው አሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። በሳዑዲ አረቢያና በዓለም አቀፉ የገንዘብ ተቋም IMF ትብብር የተዘጋጀውና በፍጥነት በማደግ ላይ ባሉ ሀገራት ኢኮኖሚ ላይ ያተኮረው ጉባኤ እየተካሄደ ነው። ኢዮብ ተካልኝ በጉባኤው ላይ እንዳሉት ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለኢኮኖሚ እድገቷ ወሳኝ ሚና እየተጫወተ ይገኛል። የኢኮኖሚ እድገትን ለማስቀጠል የማክሮ ኢኮኖሚ ማሻሻያዎች የጎላ ሚና እንዳላቸው ጠቅሶም ለዚህም ኢትዮጵያ ተግባራዊ ባደረገችው ማሻሻያ ያስመዘገበቻቸው እድገቶች ማሳያ ናቸው ብለዋል። በዘንድሮ በጀት ዓመት ኢትዮጵያ ባለ 2 አሃዝ የኢኮኖሚ እድገት ለማስመዝገብ በትኩረት እየሰራች መሆኗን አንስቷል። በጉባኤው ላይ የተለያዩ ሀገራት የፋይናንስ ሚኒስትሮችና የማዕከላዊ ባንክ ገዢዎችን ጨምሮ ከግሉ ዘርፍ የተውጣጡ ዓለም አቀፍ መሪዎች ኢኮኖሚያቸው በፍጥነት በማደግ ላይ ባሉ ሀገራት ቀጣይ ሁኔታ ላይ እየመከሩ ይገኛሉ። የሱዳን ጠቅላይ ሚኒስትር በቦሌ አየር ማረፊያ የሀገራቸው አምባሳደር ጠርቶ አነጋገሩም። የሱዳን ጠቅላይ ሚኒስትር ዶክተር ካማል ኢድሪስ ዛሬ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለጥቂት ደቂቃዎች ቆይታ አድርጓል። ይህንን ቆይታ ያደረጉትም ከነበራቸው የውጭ ሀገር ጉዞ ወደ ሀገራቸው የሚመለሱበትን አውሮፕላን በሚጠባበቁበት ወቅት ነው። በዚህ ቆይታቸው ጠቅላይ ሚኒስትሩ በአዲስ አበባ የሚገኙትን የሱዳን አምባሳደር ጠርቶ አነጋግሯል። የኢትዮጵያ ቋሚ አምባሳደርና የአፍሪካ ህብረት የሱዳን ተወካይ የሆኑት አሊ ዘይን ኢብራሂም ወደ ቦሌ በመሄድ ከጠቅላይ ሚኒስትሩ ጋር የተወሰነ ውይይት አከናውነዋል ተብሏል። በዚህ ውይይትም ኤምባሲያቸው ለአፍሪካ ህብረት ስብሰባ እያደረገ ያለውን ዝግጅት ያብራሩ ሲሆን የኢትዮጵያና የሱዳንን ግንኙነት ለማጠናከር ኤምባሲው እያደረገው ያለውን እቅድ መግለጻቸው ሱዳን ሆራይዘን ዘግቧል። ጠቅላይ ሚኒስትሩም ኤምባሲው ያከናወናቸው ላሉት እነዚህ ስራዎች ያላቸውን አድናቆት መግለጻቸው ዘገባው አስረድቷል። ጠቅላይ ሚኒስትር ካሚል በጄኔቫ የተባበሩት መንግስታት ድርጅት ዋና መስሪያ ቤት በነበረው ስብሰባ ላይ ተሳትፎም ወደ ሀገራቸው እየተመለሱ ነበር።
የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታወቀች። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤሚሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበላት ባለበት ወቅት ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮችን ከፍተኛ አማካሪ ማሳድ ቦለስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበል ገልጸዋል። ኤሚሬትስ በአስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን አሜሪካ፣ ግብጽና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር በቅንጅት እንደምትሰራ ማረጋግጣለች። ባለፈው ማክሰኞም በዋሽንግተን በተካሄደው የሱዳን ለጋሽ ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ቦለስ የቀረበውን የሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጿል። የተነሱት ነጥቦችም የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸው ዘአረብ ኒውስ አስነብበዋል። ሶማሊያና ሳውዲ አረቢያ ወታደራዊ ትብብር ተፈራረሙ። ሶማሊያና ሳውዲ አረቢያ በቀይ ባህር ቀጠና ላይ ያለውን የጸጥታ ትብብር ለማስፋትና መረጋጋትን ለማስፈን የሚያስችል የመከላከያና ወታደራዊ ትብብር ስምምነት መፈራረማቸው የሶማሊያ መከላከያ ሚኒስቴር አስታውቋል። የመግባቢያ ሰነዱ በሪያድ የተፈረመው በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂና በሳውዲ አቻቸው ልዑል ካሊድ ቢን ሳልማን መካከል ነው። ምንም እንኳን የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ስምምነቱ በሁለቱም ሀገራት መካከል ያሉ የጋራ ወታደራዊና የመከላከያ ፍላጎቶችን የሚያካትት መሆኑ ሚኒስትሩ ገልጿል። የሶማሊያ መገናኛ ብዙሃን እንደዘገቡት ከሆነ ይህ ስምምነት በቀይ ባህርና በአፍሪካ ቀንድ አካባቢ እየጨመረ በመጣው የጂኦፖለቲካዊ ፉክክርና የባህር ላይ የደህንነት ስጋት ሳቢያ የተደረገ ስትራቴጂካዊ አጋርነት አካል ነው። ሶማሊያ የአየር ክልሏን ለመጠበቅና የግዛት አንድነቷን ለማስከበር ከወዳጅ ሀገራት የምታገኘውን የቴክኒክ ድጋፍ፣ ስልጠናና የወታደራዊ ቁሳቁስ አቅርቦት ለማሳደግ በምታደርገው ጥረቱ ውስጥ የሪያድ ሚና ከፍተኛ እንደሚሆን ተገልጿል። ይህ ወታደራዊ ስምምነት የተፈረመው በሞቃዲሾና በሪያድ መካከል ያለው ግንኙነት በከፍተኛ ሁኔታ እያደገ በመጣበት ወቅት ነው። በተለይም ሶማሊያ ከገንጣዩ የሶማሊላንድ ክልል ጋር በተያያዘ የሉዓላዊነት ስጋት ባለባት በዚህ ወቅት እንዲህ ያሉ ዓለም አቀፍ ወታደራዊ አጋርነቶችን መፍጠሯ ለሀገሪቱ የጸጥታ ጥበቃ ትልቅ ትርጉም አለው ተብሏል። ሳውዲ አረቢያ በቀጠናው ያላትን ተጽዕኖ ለማጠናከር በምታደርገው ጥረት ውስጥ ሶማሊያ ቁልፍ አጋር ሆና የቀጠለች ሲሆን ስምምነቱ በቀይ ባህር ላይ የሚታየውን ወታደራዊ ፉክክር ይበልጥ ሊያሞቀው እንደሚችል ይገመታል። ውድ አድማጭ ተመልካቾች ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም